አሰላሙ አለይኩም ወረህመቱላህ ወበረካቱ። ውድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር እና ላይክ እያደረጋችሁ አበረታቱኝ ውዶችዬ። ሰሞኑን ጠፍቻለሁ፣ መልሼ ተከስቻለሁ። ያው የጠፋሁት ደግሞ አለሁኝ እየለቀኩኝ ነው፣ ግን እንደዚህ በቪዲዮ እየመጣሁኝ አልነበረም ማለት ነው። እስኪ ሁላችሁም ሸር ላይክ አድርጉልኝ። ለምን እንደሆነ አላውቅም፣ እይታው እኮ በጣም እየቀነሰብኝ ነው ማለት ነውና ስደት ስንሆን ስንሰራ ለምንድን ነው የማታውልን? አገር ላይ ያለ ብቻ ነው እንደሚታዩ ውዶች። እና ምን ልላችሁ ነው፣ ቆንጆ እየሆንኩ ነው፣ እናንተ ፊቴን እያዩኝ ነው። ምን ልላችሁ ነው መሰላችሁ ውዶች፣ አሁን ለታ ያኔ 3 ቀኑ ዛሬ የሆነ ልጅ አናገርኩትና ኖርማሊ ዝም ብዬ ማለት ነው። ከዛ ስለመጥፋት ምናምን ነውና የሚገርማችሁ ነገር ስለ አሉት ነገሮች በራሳቸው በቃ ብዙ ጣውረዶችን የሚያው ጠፍተው ስራ እንደማይገኝ ምናምን አብዛኛዎቹ አትጥፊ እንደዚህ ነው ይሉኛል። ከዛ ያገኘሁት ልጁም በቲክቶክ ላይ ነው እና እኔ ደግሞ ያለሁት ለሪያድም ቅርብ ነው ለደማምም ቅርብ ነኝ ማለት ነው። ከዛ ከሪያድ ያው የወጣው ነው ከሪያድ ኤምባሲ ነው ከሪያድ ቢሮ ማለት ነው። ቢሮዬ ሪያድ ነው። ከዛ የወጣ ነው የአንድ ሰዓት ከምናምን መንገድ ሄደናል ወጥተናል ማለት ነው። ከዛ ለደማም ደግሞ የደማምን እንትን ጠሪቅ ይዘን ነው ተገንጥሎ ነው ያኔ እያነበብኩኝ ነበረ ስንመጣ። አንዳንዴ ማንበብ ጥሩ ነውና ደማም የሚለውን እንትን ጠሪቁን ዋናውን ጠሪቁን ትተው ተገንጥለው ነው ወደዚህ ሲገቡ እያነበብኩት የነበረው ማለት ነውና ያው በመጀመሪያ ግን ከደማም ወደ ሪያድ ነበር የሄድኩት። መጀመሪያ ላይ ያረፍኩት ደማም ኤርፖርት ነው። ከደማም ኤርፖርት ከዛ የሆነ ማደሪያ ያላቸው እዛ ወሰዱን፣ ቢሮዎቹ ማደሪያ ቤት ማለት ነው። አደርን። ከዛ በማግስቱ ወነው ከደማም ወደ ሪያድ ያመጡን ማለት ነው። ከዛ ከሪያድ ደግሞ ከምሳ ሰዓት ላይ ገባን ሪያድ። ከሰዓት ደግሞ ቢያንስ 11 በዚህ ስንት ሰዓት ማለት ነው? በዚህ 4 ሰዓት ተኩል ነው ምናምን እንደዛ አካባቢ ወደዚህ ደግሞ አመጡን፣ አሁን ያለሁበት ማለት ነውና ርቀት የለውም። ለደማም በተለይ ለኔ ቅርቤ ነው ደማም ማለት ነውና ምን አለ መሰላችሁ ስለመጥፋት ይሄንን ያልኩባችሁ ያው የቀረቤታው ለእንትን ለማለት ነው። ስለመጥፋት ነገርኩት እና እንደዚህ መውጣት ፈልጌ ነበር ምናምን አልኩት። ከዛ የት ነህ ያለው ስለው ደማም ነኝ አለኝ። ደማም ነኝ እያለ ሲለቅም ስላየሁት ነው እኔ ያናገርኩት። እና ከዛ ምን አለኝ ማስጠፊያው ለ3000 ሪያል ታዘጋጃለሽ አለኝ። 3000 ሪያል ታዘጋጃለሽ ሲለኝ እኔ እኮ ቅርብ ነኝ ማለት አሁን እኔ ከሪያድ ወደ ሪያድ ብዙ ልጆች ተጠፋሉ 1500 ብር ነው እየከፈሉ ጠፋን ያሉት ማለት ነው። ከዛ 3000 ተከፍያለሽ አለኝ። እንዴት ነው 3000 የምከፍለው ቅርብ ነኝ እኮ ምናምን ስለው ከዛ ቅርበቱ ሳይሆን ማስጠፋት በጣም ከባድ ነው ለዛ ነው እንጂ የቅርበትና የርቀት አይደለም አለኝ። እስኪ እዚህ ላይ አንድ ጥያቄ አንድ የምትይዙልኝ ነገር የቅርበትና የርቀት አይደለም ማስጠፋቱ ግን ማስጠፋት ከባድ ስለሆነ ነው ካሉ ለምን ሌላ ቦታ ላይ ሲሆን ለምሳሌ አሁን ከጅዳ ብትሏቸው ወደ ደማም ወይም ደግሞ ከየትኛውም ቦታ ረቅ ካለ ቦታም ለማስጠፋት ለምን 5000 6000 ይላሉ? የማስጠፋቱ ብቻ ከሆነ ችግሩ የርቀቱ ካልወከለው ለምን በአንድ አይነት ብር አያስጠፉም ነው። እንገብቷቸዋል። ርቀቱም ይወስነዋል። ርቀትም አንዳንዴ ስትጠፉ ርቀቱም ይወስነዋል። ርቀት እንዴት አይወስነውም? ለምሳሌ ሩቅ ቦታ ትራንስፖርት እኮ የሩቅና የቅርብ አንድ ነው እንደ ውዶች አንድ አይደለም። ለማስጠፋት ከዚች ደማም ሲውሉ ነው የሚውሉት ሰዎች ማለት ነው። ቢያንስ ከዚች እዛ ድረስ 100 ብር ትራንስፖርት የማይሆነውን 3000 አለኝ። ቢያንስ ሰው እንኳን 1500 ይላል። ገብቷቸዋል። ርቀት ካልወከለው ደግሞ በርቀቱ መስፈርት ካልሆነ የሚያስጠፉት ለምን ሩቅ ቦታ ያሉንስ በ3000 ታዲያ ያስጠፋቸውም? 5000 ሪያል 6000 ሪያል አረ ከዛም በላይ እስከ 7000 ሪያል የሚጠይቋቸው ሰዎች አሉ። ምክንያቱም ርቀት ስላለው ማለት ነው። የርቀቱ ካልገደባቸው የማስጠፋቱ ብቻ ከሆነ ችግሩ ለምን በአንድ አይነት ብር አይቀበሉም?
እኔ እኮ ቅርብ ነኝ ስለው የቅርበቱ ሳይሆን ቅርበትና ሩቀት አይደለም ችግሩ፣ ማስጠፋት ከባድ ነው አለ። ኦኬ ይሄ ትክክል ነው፣ ማስጠፋት ከባድ ነው። እንደዛ ከሆነ ሩቅ ቦታም ያሉትን ለምን ማስጠፋቱ ብቻ ከሆነ ከባዱ ሩቀቱ ከባድ ካልሆነባቸው ለምን በአንድ አይነት ብር አያስጠፏቸውም ማለት ነው። ሲቀጥል ደግሞ እኔ አንድ የምነግራችሁ ነገር ወንዶች እንዳያስጠፏችሁ። ወንዶች ላይ ስትወጡ በእርግጥ ሴቶችም ምን አይነት ቦታ ላይ እንደሚጥሉን ብንጠፋ ራሱ አይታወቅም። እኔ አሁን የመጥፋት እንትን ኑሮኝ አይደለም፣ ግን ምናልባት አሁን ካሉት አንጻር ከሰዎች አንጻር ደሞዝ እንትን የማይሉኝ ከሆነ በየወሩ የማይሰጡኝ ከሆነ ካሉት አንጻሮች እንደዚህ ሰውን ታነባላችሁ አይደል? በእንደዛ ሁኔታዎች ካልሆነ በስተቀር እኔ አላህ ካላለ ወላሂ በማንኛውም ሰዓት እናንተ አሁን በባለፈው ሲያመኝ ሐኪም ቤት ይዞኝ ሄደ። ገብቷቸዋል። ሐኪም ቤት ይዞኝ ሄደ። በነፃ ነው ያሳከመኝ። ማን ነው ከፊሏ ምናምን ተባለ። እኔ ነኝ አለ። ከዛ የዚህ ሀገር ዜጋ ስለሆነ በነፃ ነው የታከምኩት። መድኃኒት ራሱ በነፃ ነው የተሰጠው ማለት ነው። ስለዚህ በህመማቸውም ጉዳይ በእርግጥ ካለን ውጭም ሆነን እኮ እንታከማለን። እኔ ኑሬበታለሁኝ፣ አዲስ አይደለም። ለብዙ አመት እንደውም ህገወጥ ሆኜ የኖርኩኝ ሰው ነኝ ማለት ነው። እና ግን በጣም ከባዱ ምንድነው ልክ እናንተ ሳንቲም ባይኖራችሁ ሰው ባይኖራችሁ የሚያበድራችሁ እንኳን ባይኖር ሐኪም ቤት እንኳን ታማችሁ ልሂድ እንኳን ብትሉ ውጭ ላይ ስትሆኑ በጣም ከባድ ነው ለእናንተ የሆነ ችግር ቢፈጠር ማለት ነው። ከዛ ውጭ ግን ሰው ጤና አፍያ ከሆነ ያው ነሲብ ነው፣ እድል ነው። ስራ እኔ ብዙ ጊዜ እድሌ ሆኖ በነገራችን ላይ ስራ አገኛለሁኝ ኢጃዛ ቤት ተቀምጬ ሌላው ተቀምጦ በቃ ደፋር ነኝ። በምግብም ስራ ይሆን ሌላው ምግብ ስራ እንሄድም ሲሉ እኔ እሄዳለሁ ነው የምለው። ከዛ አልሐምዱሊላህ በቃ 2 አመት ከዛ በላይ ሰርቼ ነው የምወጣበት ማለት ነውና አንዳንዴ እድልም ነው። በእርግጥ ምናልባት ስራ ያው አሁን እንትን ከመክተብ እያመጡ ስራ እድል ላይኖር ይችላል፣ ግን እድል ነው፣ እጣ ፈንታ ነው። በጣም የሚብስባቸው በጣም ከአቅማቸው በላይ ችግር ላይ ለሆኑ ልጆች ግን ወደ ቢሮ መሄድ ቢሮዎቹን ማያነሱላቸው ከሆነ ወሳኝ ሰውና ደህነኛ ሰው የሚያስጠፋቸው በጣም ብዙ ብር የማይበላቸው ከሆነ ጤና ከሆነ አፍያ ከሆነ ቢጠፉ ኖርማል ነው የምለው። በጣም ከመጠን በላይ አስቸጋሪ ላይ ላሉ ልጆች ችግር ላይ ላሉ ልጆች ቢሮዎች የማይመልሱላቸው የማያነሱላቸው ከሆነ ማለት ነው አንደኛ ጭንቅላታቸውን እኔ ወላሂ ላዚም በፊት እኮ ሳውዲ ሳይሆን ዱባይ ነበረ ችግር የነበረው በጣም ማለት ዱባይ ነው በብዙ ጊዜ እንደዚህ ሳውዲ አረቢያ ያኔ እኔ እንጃ ብቻ በጣም ጥሩ ሰዎች እንደነበሩ በፊት ላይ አሁን አይደለም እንደዛ ነበር የማውቀው። አሁን ላይ ግን በኢሻራው ሀበሻ ነው እያበደ ኢትዮጵያዊ ናቸው እያበዱ መንገድ ለመንገድ የሚሄዱት እና በጣም ከባድ ነው፣ በጣም ከምነግራችሁ በላይ ማለት ነው። እና የምታስጠፉ ሰዎች ረህመት እያረጋችሁ የርቀቱ እንትን ከሌለው በእርግጥ እናንተም አሁን አብዛኛዎቹ ብር ሳይኖራቸው በዱብ የሚጠፉባቸውን አስጠፍተው ብር ሳይከፍሉ ስራ ሲያስገቧቸው በዛው ሽምጥጥ የሚያደርጓቸው አሉ። እነዛ አላህን መፍራት አለባቸው። ምክንያቱም አንድ ሰው የሚሰራው አገኛለሁ ብሎ ነው። ግን አገኛለሁ የሚለው ሰውም በአግባብ መሆን አለበት። ያም ሰው ደግሞ የጠፋው ተጠቃሚው ሰው ደግሞ የሱን የተዋዋለውን ቃል የገባውን ገንዘብ መክፈል ግዴታ አለበት ማለት ነው። እና በጥቅሉ ግን አስጠፊዎች ረህመት ይኖራችሁ፣ ርህራሄ ይኖራችሁ። በተለይ ኮንትራት ቤት አሁን ሰርተው ወላሂ ላዝም የ7 ወር አሁን 7000 ብትበላ አንዷ አዲስ መታ የ7 ወር ደመወዟን ምንም ነገር እንትን ሳትል ከፍላ ልጠፋ ነው። 5000 ብትባል የ5 ወር ደመወዟን ምንም ነገር ሳትልክም ለራሷ እንትን ሳትል ልትልክ ነው። ስለዚህ ረህመት ይኖራችሁ። ስታስጠፉ ቢያንስ ከአንድ አካባቢ እንኳን በርከት ያሉ ልጆች ቢኖሩላችሁ ለእናንተ ያ ነው ትርፋማ የሚያደርጋችሁ እንጂ ከአንድ ሰው ይሄን ያክል ብር ስለበላችሁ ሐራም ነው። ወላሂ ላዚም እንደዛ አታድርጉ። እኔም በጣም ነው የገረመኝ ማለት ከሩቅ ቦታ ከአንድ ሰዓት ከምናምን መንገድ ወደ ሪያድ እንኳን የገቡ 1500 ነው እየጠፉ የገቡት ያሉኝ ማለት ነው። ያው በእንትን የጠፉት ራሳቸው አንድ ጓደኛ ወይም ቤተሰብ አለ እሷ አንዷ በ1500 ነው ብላለች። ሌሎቹም እንደዛው ነው። በአይኔ ግን እንደዛ አላየሁም ያሉኝን ነው። እና ቢያንስ እኔ ደማም ደግሞ ቅርቤ ነው ገብታችኋል። ለደማም ርቅ አይደለም እንደ 3000 ይላል። ብቻ ያኔ እኔ በሱ ልጠፋ አይደለም። ምክንያቱም ለመሰላችሁ ወንዶች ብዙ ጊዜ አሁን ላይ የሚፈጠረውን ነገር ትዳራቸውን እየተበላሸባቸው ትዳራቸውን ትተው የመጡ ከሀገር ቤት በብዙ ምክንያቶች ህይወታቸው ብዙ ነገሮች እየተበላሹባቸው ነው። በእርግጥ ሴቶችም ጋር ወጣችሁ እኮ ለእናንተ አላህ ነው የሚጠብቃቸው እንጂ ሴቶችም ጋር ወጣችሁ ምናልባት ሴቶቹ ጋር ያሉበት ሁኔታ ሴት ኢጃዛ ቤትም በአሁን ሰዓት ላይ ቅልቅል ነው የሚቀመጡት ማለት ነውና
እኔ ዱባይ በነገራችን ላይ በዚሁ አጋጣሚ ዱባይ በነበርኩበት ሰዓት በፊት ላይ አሁን አለሁ አለም አሁን ወንዶች እየሄዱ ስለሆነ ወንዶችም አብረው ሊኖሩ ይችላሉ። በዛኔ ወንድ በሲጀመር በቃ ወንድ ካለ እንትኑ ላይ ቢላው ላይ ወይም ደግሞ ቢልንጉ ላይ ያኔ ህንፃው ላይ ማለት ነው። ወንድ ካለ እንደዚህ ሹጋ ምናምን መሬት ላይ አይደለም ቤት የምንይዘው ህንፃ እንደዚህ እንትን ቢላ ማን ነው ህንፃ ቤት ላይ ነው የምንከራየው እና እንደዚህ አንዱን እንትን ለምሳሌ መዳሞች አሁን 3 4 5 ክፍል ይዙ የለ ያንን አንድ ሰው ይከራይና ከዛ ሸንሽኖ አንዳንዱን ክፍል ያከራየ የለ እንደዛ ሆነን አንዱ ክፍል ላይ እንኳን ወንድ ካለ ማለት ነው እንግዲህ እኛ ለብቻችን ነው የምንኖር። አንዱ ክፍል እንኳን ወንዶች ካሉ ቤት አንይዝም። የሚገርማቸው ነገር ብዙ ጊዜ እንደውም እኛ ኢጃዛ ቤት ብዙ ስለሆን ራሳችንን እንችለን አንድ ሳሎን፣ አንድ መኝታ ክፍል፣ አንድ ዕቃ ቤት ነበረ ራሳችንን እንችለን ሙሉን ነበር የምንከራየው ማለት ነው። እና በቃ እንደዛ ነበር የምንኖረው። አሁን እዚህ ጋር ግን ቅልቅል ነው። እዛው ወንድ አለ ከተባለ እንትን ካርጎ እንኳን ዕቃ ስንልክ የሚገርማቸው ነገር ካርጎ ሊያደርጉ ሲመጡ ወንዶች ወላሂ አንዲት ሰው ብቻ ወይ የምትልከዋ ልጅ ብቻ እዛ የምታናገረው ሌላው ጠቅለል ብሎ ወደ አንድ ክፍል ነው ገብተን እስከሚጨርሱልን ድረስ በራችንን ዘግተን የምናሳልፈውና እንደዛ ነበረ። አሁንም እዚህ ጋር በቃ ቅልቅል ወንዱም ሴቱም እዛ አብሮ እዛ እኔ በጣም ከባድ ነውና እንደዛ አይነቱ ቤት ላይ ባትወጡ የተሻለ ነው ማለት። በዚሁ አጋጣሚ በጣም መሻላ የሆኑ እህቶችም አሉ። እህቶቻቸውን ብቻ ሰብስበው የሚይዙ ራሳቸውንም ሰብስበው ከሁሉም ነገር ነፃ ሆነው የሚኖሩ እህቶች አሉ። ሁሉም ነው ማለት አይደለም፣ ግን አብዛኛው ኢጃዛ ቤት አብዛኛው በየትኛውም በሪያድም በጅዳም ሄዱ በመዲን በእንትናም ሆኑ በሁሉም ቦታ ላይ ቅልቅል የሆኑ ሰዎች አብዛኛውን ህይወታቸው ይበላሻል። ሁለተኛ ፈጣሪያቸውን እየካዱ ወደ ዝሙት ማለት ያኔ ፈጣሪያቸውን የማይፈቅድላቸውን ነገር እየተደረጉ ወደ ያልሆነ መንገድ ላይ ይገባሉ። ቅልቅል ሲቀመጥ በጣም ከባድ ነው። እንደዚህ አይነት ኢጃዛ ቤት እንዳያጠፉ ማለት እንዳያጠፉ በቃ እየሰማንም በሶሻል ሚዲያም የሚታይ ነገር ነው ማለት ነው። ስለዚህ ራሳችንን ጥንቃቄ ልናደርግ ይገባናል። ይሄን ልልባችሁ የቻልኩት ያው በራሴ መንስኤ ነው። ስለ መጥፋት ልጁን ሳወራው ስላለኝ ነገር ነው ማለት ነው። ያው ደማም ያላችሁ ወይም ሪያድ ያላችሁ ስራ የሚገኝ ከሆነ በዚህ ቅርብ ወይ ደማም በተለይ ደማም ያላችሁ ልጆች ቅርቤ ስለሆነ ስራ ካለ ላሽ ታረጉኛላችሁ። ሰምታችኋል ማለት ነው። በዚሁ አጋጣሚ አንድ ነገር እንገራችሁ። ከኔ ጋር ስራ መስራት የምትፈልጉ ልጆች ኦንላይን ላይ ፖፖ ማለት ነው። ፖፖ በጣም የሚሰራበት ነው። እኔ በቅርብ እንኳን አሁን ነው በቅርብ 1 ወር አልሞላኝም ዝም ብዬ ኮይን እየለቀምኩኝ ማለት ነው። ሌሎቹን ብትሰሩ ሰው እየጨመራችሁ ብትሄዱ በአንድ ሰው ምን ያክል እንደምታገኙ ያም ሰው እየሰራ ደግሞ ሌላ ሰው እየጨመረ ሲሄድ የራሱን ሌቭሉ እያደገ ይሄዳልና ከኔ ጋር መስራት የምትፈልጉ ልጆች ካላችሁ በውስጥ አናግሩኝ፣ አብረን እንስራ። እናንተ ደግሞ ሰው እየጨመራችሁ ስትሄዱ እንትና ኮይናችሁ እየጨመረ ሌቭላችሁ እያደገ በቃ እያደገ ይሄዳል በጥቅሉ ማለት ነው። የ666 ስራ ነው ምናምን የሚባለው ይሄ አላምንበትም። ለመሰላችሁ እንደዛም አላምነው። ኮይን ራሱ የጎግሉ ወይም ደግሞ የአፑ የሚሰጣችሁ ነው የምትለቅሙት ማለት ነው። ሲቀጥል ደግሞ ሰው እናንተ ስትጨምሩ በስራችሁ ሰው ስታስገቡ ያ ሰው ሲገባ የሚሰጣችሁ ኮይን አለው ኮይን አለ ይሰጣችኋል የራሱ ማለት ነው። ይሄ የአፑ የራሱ ነው። 666 ሰው እንዴት አድርጎ ያንን እንትን ይላል? እንደዛ ብላችሁ 666 ቁማርና ይሄ ምንድነው ሌላ ጨዋታዎች ናቸው እነዚህ። ይሄም ቁማራቸውም ያው ሌብነት ነው እንጂ እንትና 666 የሚባል አይመስለኝም። ያው ሌብነት ነው። ቁማር ማለት ያው ሌብነት ነው፣ ሌላ ነገር የለውም ማለት ነው በአባባሉ። እና ይሄ ስራ 666 ሳይሆን ፖፖ ላይ እናንተ በተለይ ኢጃዛ ቤት ቁጭ የምትሉ ልጅ ኢንተርኔት እያላችሁ ብላሽ የምታሳልፉት እረፍት እያላችሁ ቲክቶክ ላይ የምትገቡ ልጆች ብትሰሩት የተሻለ ነው። እኔም ጋር መታችሁ መስራት የምትፈልጉ ካላችሁ ደግሞ ቁጥሬ ከላይ ፕሮፋይል ላይ አስቀምጥላችኋለሁ። ያው ቁጥር እኔ በተደጋጋሚ የአሁኑም ቁጥሬ ቀጥታ ለመደወል ስለማይሰራላችሁ በምንድነው የምታገኙኝ? በኢሞ ወይም በዋትስአፕ ታገኙኛላችሁ። እዛ ላይ አስቀምጥላችኋለሁ። እየገባችሁ አብረን እንስራ፣ ስሩ። እረፍት ሰዓታችሁን አታባክኑ፣ ስሩበት ነው የምለው ወላሂ። እኔ በዚች ወር 1800 ብር ያኔ ሰርቻለሁ። ያውም ደግሞ ምንድነው ኮይን ለቅሜ ማለት ነው። ጭራሽ እኔ አሁን እንትን ብሰራ ልጆች እየጨመርኩኝ ብሰራ ላይቭ ላይ ደግሞ እንትኔን ስቲል ኒድን አሳድጌ
በቀን 2000 3000 እንትን ኮይን ካገኘሁኝ ገብቷችኋል። 3000 ኮይን ካገኘሁኝ እንደገና ልጆች እየጨመርኩ ሲሄድ የማገኘውን አስቡት። እና እኔ አሁን ምንም ሰው የለኝም በስሬ ነገር ግን ካሉት እንትኖች እኔ ኢትዮጵያ እያለሁ ነበር የጀመርኩት በነገራችን ላይ። ከዛ አጋጣሚ ሆኖ ስልኬ እንትን አለ ተበላሸ። በዛን ሰዓት ሳልሰራው ተውኩት፣ ወደ ዩቲዩብ ያተኮርኩኝ ተውኩት እሱን ማለት ነውና አሁን እኔ ጋር ቢዛን ያብረው የጀመሩ ኤጀንት የሆነችኝ እዛ ላይ አድርገዋል። በቃ በጣም ትልቅ ለውጥ ላይ ናቸው። ስለዚህ እንስራ። እኔ ጋር መስራት የምትፈልጉም ልጆች ደግሞ አብረን እንሰራለን። ያው በዋትስአፕ አናግሩኝ ይላል። ጥያቄ ሀሳብ ካላችሁ እቀበላለሁ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀሳብ ስጡበት ባልኩት ነገሮች ማለት ነው።